እስቲ ምክንያትህን ንገረኝ። ምንድነው እንደዛ ያረከው? ምንድነው ድራማ ያጫወከው? አይሚን ታፈቅራታለህ? ምንድነው ማርፈው ደሞ ረፊለኛ እንዴ? መልስ እንዳመልስልኝ ይኸውልህ፣ ስናገር ዝም ብለህ ነው የምታዳምጠው። ከዚህ በፊት አግኝቼ ሳወራ እኔ እንደውም ብዙ ሰው ነግሮኝ ነበረ ቤኪ ይሄን ያህል ምን ቢያረጋችሁና ምን ብናረጋችሁ እንደሆነ እንድትነግረኝ ፈልጋለሁ። አው አብቴ ምን አለ መሰለህ፣ እኛም ያው የብሩኬን ጫና ለመቀነስ ብሩኬ ላይ እዩንም አንተ ነህ ዛት የመጣው አይደል? አንተ ነህ ዛት የመጣው እዩን አንተ ነህ አርግዛለች ምናምን ብለህ እና ነገር እሱ ላይ ማድረግ እንዴ ወንድሙ ብትሆንማ እኔ ወንድሜ ላይ እንደዛ አደርጋለሁ እንዴ? ሰው ይዤ መጥቼ ና አጣይ ብዬ ያመጣለሁ እንዴ? ቤኪ ና ተጣሉ ብዬ ያመጣለሁ? ይሄ ወንድምነት እንትን አይደለም። ወንድምነትን አታርክሰው። እንደዚህ አይነት አጣይ ብዬ ነው ያላመጣም። እስከዛሬ አዲስ አበባም ስታመጣ የነበረው አንተ ነህ ማለት ነው። እያንዳንዱን ዋጋ አስከፍላለሁ። ቤኪ ማሰርታችሁ ሃይሚና ብሩክን ለመለያየት መሞከር ምን ማለት ነው? አንተ ልታገባት ነው ወይ? ንገረኝ፣ መልስልኝ። ልሰማኝ እኮ ፍቃደኛ አይደለም። ልሰማሽ አውራ እስቲ። እኔ አሁን አንተ አሳማኝ ነገር እስቲ ንገረኝ። እኛ አስበን የነበረው እንደዛ አይደለም። ምንድነው እስቲ ያሰብከው? አሁን እኛ ቡቡን ለመረዳትና ነገሮችን ወደኛ ለማድረግ ነው። በምን ምክንያት እስቲ አንተንም በደንብ አጣራለሁ። እኔ እንደዛ አይነት ትሆናለህ ብዬ አላሰብኩም። እስከዛ ግን ሁለተኛ አጠገቡ እንዳትደርስ በቃ ተናግሬያለሁ። ካሁን በኋላ ቢፈጠር ይሄን አይነት ነገር እንደዚህ ብሩክ ህይወት ውስጥ የሆነ ነገር ቢፈጠር የሆነ ነገር ቢሆን እንዳታስቡት። ምንም አይነት ነገር ቢፈጠር ትንሽ ቅንጣት አልሰማችሁም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት በአዲስና ባልተለመደ ነገር ነውና ያው አንዳንዴ እግዚአብሔር የተሸፈኑ ነገሮችን ሳታስቡት እንደዚህ ያጋልጣልና ትላንትና አየው። በጣም ነው የተደሰትኩትም በጣም ነው ያዘንኩትም። አንደኛ በቤኪ ቤት የተለቀቀው ነገር በጣም አስከፍቶኛልም፣ እንደገና ደግሞ በመጋለጣቸውም አስደስቶኛል ማለት ነው። ከዚህ በፊት ብዙ ሰዎች ስትመክሩኝ የነበረውን ነገር አልሰማም ብዬ በማለፌ በጣም በቃ በራሴ አዝኛለሁ ማለት ነው። በጣም ብዙ ሰዎች ስትመክሩኝ ነበረ። እስቲ ይሄን ቤኪ የሚባል ልጅ እስቲ ጓደኞቹን ዞር ብለ እያላችሁ ስትመክሩኝ አይ እነሱ እንደዚህ ያረጉም ምናምን እያልኩኝ ስመልስላችሁ ነበርና አሁን ግን ማንነታቸው በራሳቸው ሰዓት እንግዲህ እግዚአብሔር አጋልጦት መተናል ማለት ነው። ዛሬ መጣሁት ሁለት በቃ በዙሪያው ያሉትን በብሩክም በሃይሚም ያሉ በዙሪያቸው ያሉትን ልጆች እንዳለ አስጠንቅቄና ከዚህ በኋላ በእነሱ ህይወት እንዳይገቡ አድርጌ ነው ምሸኛቸው ማለት ነው። ዛሬ መጣሁበት ይሄንን ብቻ ነው። ይሄ ብቻ ነው አላማዬ እና በጣም በቃ በአንድ በኩል ተደስቻለሁ፣ በአንድ በኩል ደግሞ አዝኛለሁ። ምክንያቱም ልጆቹን በጣም በቅርበት አውቃቸዋለሁ። በጣም ጥሩ እምላቸው ልጆች ናቸው። ማንነታቸው እንግዲህ በራሳቸው ሰዓት ተጋልጧል ማለት ነው። እኔ በጣም ያዘንኩት እንደዚህ ስንከራተት እንደዚህ አንድ አዲስ አበባ አንድ የሆነ ቦታ እየሄድኩኝ እነሱ ለማስታረቅ በመንከራተትበት ሰዓት እንዴት ሊናቸው አስችሏቸው አዝነው እንኳን ይሄ ነገር በቃ ይብቃ ምናምን ብለው እንዴት እንዳልተውት ነው። እንዴት አላሳዝናችሁም? እኔ አንደኛ ስራ አቋርጬ ነው የምሄደው። ሁለተኛ ባለፈው በስርዓት ሰውም ነግሮኝ አይሆንም ብዬ ቤኪን ተከራክሬ ሳገኘው የመለሰልኝ መልስ አይታችኋል። እና ይሄ ነገር በጣም በቃ አስደበረኝ። ምክንያቱም ሁሉም እንደ ወንድሞቼ ናቸው። ብሩክም ቢሆን ወንድሞቼ ብለው ነው አብሯቸው። እኔ በቃ አሁን ይሄን ነገር እየደበረኝ ነው ከነሱ ጋር በቃ ማለያየቱ ራሱ በጣም እየደበረኝ ነው። ግን እንግዲህ ምን ይደረጋል? ያው በራሳቸው ሰዓት አጋለጣቸው ማለት ነው። እና በጣም አዝኛለሁ። ከዚህ በፊት ብዙ ሰዎች ነግራችሁኝ ነበረ፣ አልተቀበልኳችሁም። ከዚህ በኋላ ግን ለእናንተ የሚታያችሁ ነገሮች ስላሉ የምትነግሩኝን ሚዛናዊ አድርጌ ለመቀበል እሞክራለሁ። ለስካሁኑ ግን በጣም ይቅርታ። እንግዲህ
በጣም አዝኛለሁ ማለት ነው። ቤኪም ፍጹሜም ደውዬለት ከቤኪ ጋር እንዲመጡ አድርጌያለሁ። ያው እኔ መጣላት አልፈልግም መጨቃጨቅ አልፈልግም ነበር፣ ግን አሁን ላይ እየተፈጠረ ያለው ነገር በጣም አስደባሪ ነገር ነው። ያየሁት ነገር በጣም የሚደብር ነገር ስለሆነ እስከዚህ ያህል ድረስ ድራማ መስራት ማለት በጣም ነው። እንዴት እኛ ላይ እንደዚህ መጫወት። ብሩክን እንኳን በዚህ ልክ እንትን አትሉትም። በጣም ነው የሚደብረው። እግዚአብሔርም በጣም ነው ያዘንኩባችሁ፣ በጣም ነው የተደበርኩት። ፍጹሜና ቤኪ ሲመጡ እዚሁ ምን እንዳሰቡ እኔ ምንድነው ሁለቱን አለያይቶ እኔ ቤኪ ሊያገባት ይሁን ሃይሚን ያፈቅራት ይሁን ምንም የማውቀው ነገር የለም። እስቲ ሲመጡ ሁለቱንም አናግራቸዋለሁ። በተለይ ቤኪ ምን እንዳሰብ ካላቅም ከዚህ በፊትም ተናግሬ ነበረ። ፍጹሜ ነው በመሃል ገብቶ አይ እንደዚህ አይደለም ብሎ የመለሰኝ የነበረውና በጣም አዝኜብሃለሁ ቤኪ። ሲመጣ ምናወራው ይሆናል። እስከዛ ድረስ አብራችሁን ቆዩ። አመሰግናለሁ። ስቴን ሰብሬ ስበድል ዛሬም ልቤ መቼ ተረዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ። አማን ነው ነው ካሜራ ይዤ ነው የመጣሁት። ያው እንዳይደብርህ ትላንትና በቤኪ ቤት የተለቀቀውን ነገር አይቻለሁ፣ ደርሼበታለሁ እና ምን እንደሆነም ታስረዳኛለህ። ቤኪም ጋር ደውያለሁ፣ እየመጣ ነው። አብራችሁ ብትመጡ ደስ ይለኝ ነበረ። አንድ ላይ አልነበራችሁ መሰለኝ እና ምን እንደሆነ ምን እንደተፈጠረ እንድታስረዳኝ እፈልጋለሁ። ይሄን ያህል ምን ቢያረጋችሁና ምን ብናረጋችሁ እንደሆነ እንድትነግረኝ እፈልጋለሁ። አው አብቴ ምን አለ መሰለ እኛም ያው የብሩኬን ጫና ለመቀነስ ብሩኬ ላይ የተፈጠረ ያለው ነገር ለመቀነስ ነው እንደዛ አይነት ነገር ስናደርግም የነበረው። ምኑን ያው በመጥፎ አይደለም። ምኑን ነው ትላንትና ያው ያደረግነው ትላንትና የሚሰራነው ቪዲዮ ምንድነው ጫና የምትቀንሰው? ያው ብሩኬ ላይ አሁን ላይ የተፈጠረ ያለውን ታውቃለህ። ለማቅለል ነው አንድም እንደዛ አይነት ነገር ያደረግነው። አይ በዚህ ያህል እኔ በጣም ነው ያዘንኩት። ፍጻ እኔ በሁለታችሁ እኔ በተለይ ሁለታችሁ በምን አይነት ሁኔታ እንዳደጋችሁ በደንብ ነው ማቀው። እንደ ወንድም ነው እንግዲህ ማቀው። በዚህ ያህል ልክ ግን ስንሰቃይ በጣም ነው ያዘንኩት። በቃ እንደ ወንድም ነው ማቀ። በዚህ ልክ እኔ ራሱ አላሳዝናችሁ። በዚህ ያህል እኛ ላይ መጫወት አንተ እኔ ስራ ለቅቄ ስንት ነገር ስንከራተት ይሄ ነገር ምንድነው? ቆይ ሐሳቡ የቤኪ ሊያገባት ነው ሃይሚን አለያይቶ ምንድነው የተፈጠረው? አብቴ ያው ሰው እንደፈለገ ነው የሚረዳው፣ ግን እኛ በሌላ በመጥፎ ማስበነው አልነበረም። በምንድነው በመጥፎ ማስበነው? ስለ አሁን እኛ ሌላ ነገር አስበን አይደለም። ገብቷል? እንደዛም አይነት ስራ የሰራ ነው ብሩኬን ከሆነ ነገር ለማስወጣት የሆነ ሰው ሌላ ነገር እንዳያስብ አስበን ነበር። ያው እኛ በመናስበው ልክ ነው ያሰብነው፣ ግን ደግሞ ያሰብነው ነገር ልክ አይደለም። አሁንም ፍፄ አሁንም እኔ ላይ ልትጫወት ነው። አንተ እኮ ልክ ነህ፣ ሁሉም ሰው ልክ ነው። ግን እኛ ልክ ነን ብለን ባሰብንበት መንገድ ነበር ስንሄድ የነበረው። ያ ነገር ደግሞ ልክ አይደለም መሰለኝ። እኔ ልክ ያልሆነ ነገር ነበር ስንሰራም የነበረው። ብቻ ግን እኔ ምን እንደማደርግ አላውቅም። በጣም ብዙ ሰው አይደለም እኔ እንዴ ምን ሆነሃል አንተ? አንደኛ የስንት ሰው ነው ያለቀሰው አይደል? በእንደዚህ ነገር በዚህ ልክ ርቀት ሄዳችሁ ሃይሚና ብሩክ ጋር ገብታችሁ እንደዚህ እንዴ ጭራሽ የእዩ ምናምንን ነው ያየዋት አይደል? እህት ምናምን ከሷ ጋር ተገናኝታችሁ ምንድነው እየሰራችሁ ያላችሁት? ምንድነው እያረጋችሁ ያላችሁት? ፍፄ እኔ ካንተ ጋር አወራበታለሁ፣ ችግር የለውም። ቤኪን ማግኘት በጣም ነው የምፈልገው፣ ማውራት እፈልጋለሁ። እሱ
እኔ እንደዚህ አልጠበቅኩም በርግጥ እንደዚህ አልጠበቅኩም በጣም ነው የተከፋሁት እኔ አሁን ካንተ ጋር ብሩኬን እስቲ ሁለተኛ እንዳትሆን በቃ ምናምን ማለት ይከብደኛል እሺ እኔ እንደዛ ታደርጋለህም ብዬ አላስብም ምናልባት የተሳሳተ መንገድ ውስጥ በጣም ነው እያዘንኩ ያለሁት ሻው ምንድነው የምታደርጉት እኔ ነገሩ ይስተካከላል በሚል ነበር እንደዚህ አይነት ነገር ውስጥ የገባ ነው ግን ደግሞ ነገሩን አባባው ነገሩ እንዲስተካከል ምንድነው ያደረጋችሁት እዛች ጋር እኛ ጫና ለመቀነስ ነበር እህቷንም ይዘን መጣን ሰው ሌላ ነገር ከሚያስብ ብለን ነበር ግን ደግሞ ልክ አላደረገ ጥፋት ነው ያጠፋ ነው መጥፎ ስራ ነው ሰራ ነው እሺ ቤኪን አይተዋል ቤኪን አይተዋል አልተገናኘንም ከዛ በኋላ አልተገናኛችሁም እኔ በጣም ነው ያዘንኩባችሁ የምር በጣም ከልቤ ነው ያዘንኩት ፍፄ ያው ለኔ እንደ ወንድም ነው እንደ ታናሽ ነው አለያችሁም ነበር አሁን ግን በጣም ነው ያዘንኩት በርግጥ አንተ እንደዚህ አይነት ነገር ውስጥ እንደማትገባ አውቃለሁ ማን መክሮ እንደሆነም ምንም ማቀው ነገር የለም ምናልባት አንተ ባልከው ሊሆን ይችላል ግን እኔ ምንም መቀበላችሁ ነገር የለም ወንድሜ ብቻውን ነው ብላችሁ ካሰባችሁ እንዳታስቡት እንዴና ሰላም ነው ምንድነው የተፈጠረው ቤኪ እኔ ቤኪ አንተን በጨዋነትና በጥሩ ነገር ነበር መጠብቀህ ግን ወንድሜ ላይ ተጫወታችሁ በጣም ምንድነው ያሰብከው እንደምታስቡት ምንድነው እንደማላስበው ነው ምንድነው እንደማላስበው ቤኪ እንዴ እኛ እናሳዝናችሁም ምንድነው አሁን ምክንያትህን ንገረኝ ምንድነው እንደዛ ያረከው ምንድነው ድራማ የተጫወከው አይሚን ታፈቅራታለህ ምንድነው ማርፈው ደሞ ረፊለኛ እንዴ መልስ እንዳመልስልኝ ይኸውልህ ስናገረ ዝም ብለህ ነው የምታዳምጠው ከዚህ በፊት አግኝቼ ሳወራ እኔ እንደውም ብዙ ሰው ነግሮኝ ነበር ቤኪ እኔ እንደዛ ያረግም ብዬ መከራከር ልጅ ነበርኩ በዚህ ያህል ግን ድራማ ሰርታችሁ ሃይሚና ብሩክን ለመለያየት መሞከር ምን ማለት ነው አንተ ልታገባት ነው ወይ ንገረኝ መልስልኝ ልሰማኝ እኮ ፍቃደኛ አረጋው ልሰማሽ አውራ እስቲ እኔ አሁን አንተ አሳማኝ ነገር እስቲ ንገረኝ እኛ አስበን የነበረው እንደዛ አይደለም ምንድነው እስቲ ያሰብከው አሁን እኛ ቡቡን ለመረዳትና ነገሮችን ወደኛ ለማድረግ ነው በምን ምክንያት ንገረኝ በምን ምክንያት እስከ ዛሬ ድረስ ሁለቱ የሚለያዩበት ምክንያት አንተ ነህ ማለት ነው አንተ ነህ በቃ ሁለቱ የሚለያዩበት ምክንያት የሚጣሉበት ምክንያት እስከ ዛሬ የሆነ ሰውን እየላክ የምታጣላቸው አንተ ነህ ማለት ነው በዚህ ልክ ከሆነ በጣም ነው ያዘንኩብህ በጣም እኔ እንደዚህ አልጠበቅኩም እኔ ቤኪ እንደዚህ አልጠበቅኩም በፍጹም እኔ አሁን ምንም አይነት ምክንያት ብትሰጠኝ አልቀበልህም ምንም አይነት ማለት ነው ግን ከብሩኬ ህይወት የወንድሙ ነኝ ይታያል እዚህ ጋር ይታያል ይሄ ስሙን የተነቀስኩት ደሜን አፍስሼ ማለት ነው በጣም ለሱ ምን አይነት ጥልቅ ስሜት እንዳለኝ እንድታውቁ ነው ዝም ብላችሁ እንደመጣላችሁ ነው እንዴ የምትኖሩት የሱ ሁለቱ የመበታተን ምክንያቶች ምን እንዲደረግልህ ነው ምን እንዲደረግልህ ነው እንዴ ያለ ምክንያት ዝም ብላችሁ እሺ ሆነ ላስረዳ የምችለው ነገር የለም እንዴ ብለን ኖርማል ልትረዳኝ ስለማንችል ምንድነው የምረዳ ቤኪ እስቲ ምንድነው አሁን እኔ ብሩኬ ላይ ጫና እንዳይፈጠርበት ብዬ ነው ያንን ያረኩት አልክ እንዴ እዩንም አንተ ነህ ዛት የመጣው አይደል አንተ ነህ ዛት የመጣው እዩን አንተ ነህ አርግዛለች ምናምን ብለህ ይላልኩ እኔ ቡኩ ከጓደኛም በላይ ወንድሜ ነው ታውቃለህ
በጣም ወንድምህነትህን ማሳየን አይደል እንዴ? እና ነገር እሱ ላይ ማድረግ እንዴ ወንድሙ ብትሆንማ እኔ ወንድሜ ላይ እንደዛ አደርጋለሁ እንዴ? ሰው ይዤ መጥቼ ና አጣይ ብዬ ያመጣለሁ እንዴ? ቤኪ ና ተጣሉ ብዬ ያመጣለሁ? ይሄ ወንድምነት እንትን አይደለም። ወንድምነትን አታርክሰው። እንደዚህ አይነት አጣይ ብዬ ነው ያላመጣም። እስከዛሬ አዲስ አበባም ስታመጣ የነበረው አንተ ነህ ማለት ነው። እያንዳንዱን ዋጋ አስከፍላለሁ ቤኪ፣ እያንዳንዷን ያስታል ብለህ ካሰብክ ካብቴ የፈለከውን ነገር ምንድነው ያላጠፋኸው? ምንድነው ያላጠፋኸው? የፈለከውን ነገር አድርግ። ወይኔ ቤኪ እኔ ምንም እንትን የምልህ ነገር የለም። ምንድነው ያላጠፋኸው? እሺ ንገረኝ አንተ ምንድነው ያላጠፋኸው? ምንድነው ያላጠፋኸው? እስቲ ንገረኝ። ይሄንን አላጠፋሁም በለኝ። ከዚህ በኋላ ቤኪ ብሩክ ህይወት ውስጥ እንዳይል አልፈልግም። ብሩክ ህይወት ውስጥ ማለት ነው በተአምር እንዳይል አልፈልግም። ሰምተሃል? ጠቡ ከኔ ጋር ነው። ከዚህ በኋላ በተአምር ሁለቱ ሃይሚም ጋር ብሩክም ጋር ቀርበ ሌላ ነገር አወራለሁ አስተባብላለሁ ብትል ከኔ ጋር ነው ጸቡ። እኔ አልሰማም። እኔ በጣም ብዙ ሰው እየመጣ ይሄን ልጅ ቼክ አድርገው ምናምን ሲለኝ አይ እንደዛ ያደርግም ነበር። አሁን ግን በራሴ ነው ያፈርኩት። ብሩክ ላይ ጫና ሲበዛ ነው ይለኛል እንዴ? ማየውን ምክንያት ትሰጡኛላችሁ? መልስ ራሱ የላችሁም። እሺ መልስ በጣም ነው ያፈርኩባችሁ። በጣም ሻው ምንድነው የምታደርገው? ካሁን እኔ ነበርኩ ብለህ ይቅርታ ጠይቀው ነው ምንድነው የምታደርገው? እስካሁን ሳጠፋ የነበረው እኔ ነኝ እና ለዛ ይቅርታ ልትለው ነው? መልስ የለም። አየህ እንደ ወንድሜ ትለኛለህ። ወንድም ቢሆንማ እንደዚህ አይነት አጸያፊ ነገር አሰራም ነበረ። በጣም ነው ያፈርኩብህ። ካሁን በኋላ ግን ሁለተኛ አጠገቡ እንዳትደርስ። ያንተንም በደንብ አጣራለሁ። እኔ እንደዛ አይነት ትሆናለህ ብዬ አላሰብኩም። እስከዛ ግን ሁለተኛ አጠገቡ እንዳትደርስ። በቃ ተናግሬያለሁ። ካሁን በኋላ ቢፈጠር ይሄን አይነት ነገር እንደዚህ ብሩክ ህይወት ውስጥ የሆነ ነገር ቢፈጠር የሆነ ነገር ቢሆን እንዳታስቡት። ምንም አይነት ነገር ቢፈጠር ትንሽ ቅንጣት አልሰማችሁም። ጭራሽ ቤተሰብ የሌለው አረጋችሁ። ና እንሂድ በእናትህ።